ይሄ ግፍ ያንገሰገሳት ማለት ነው። ካሜራ በሁሉም ቦታ ደብቃ ስትቀርጽ ነበረ። ይሄንን ያየው ወንድዬ ማመን አቃተው። የኔ ፍቅር፣ የኔ ሚስት፣ የኔ ንግስት፣ የኔ ንጉስ እያለችው ስለነበር እሱም በዛ ነበረ ከእግሬ ስር ተደፍቶ ይለምነኛል፣ እናቴ ቤትም ብሄድ ሂዶ ያመጣኛል እያለች የምትመጻደቀው የወዲት ጉዲት ዛሬ ጉዷ ፈላ። ያየው ወንድዬ መርዝ ሁሉ ስታደርግ የነበረበትን ምግብ ሁሉ አየ። እናቴን ለመግደል መርዝ ታደርጊያለሽ፣ ይህንን ታደርጊያለሽ ሲላት ነበር። እሷ ግን በፍጹም እንዴት የኔ ንጉስ ይሄን ታስበኛለህ እኔን እንዴት ትለዋለች። እሱም በፍጹም እንግዳስ ይሄ ውሸት ከሆነ የሚመጣውንም ምግብ ትበይና አንቺ ታሳይኛለሽ ይላታል። የዚህ ጊዜ እንዴ እኔ አልበላም ምግብ አላስፈለገኝም ትላለች። እሱ ግን በስሜትና በንዴት ሆኖ አንገቷን ሊያንቃት ያ የተደበቀ ካሜራ ለሁሉም ለዓለም ተሰራጨ። የዚህ ጊዜ ህግ አካሎችም ስላዩት ለግድያ ሙከራ ያደረገች ስለሆነች በህግ ቁጥጥር እንድትውል ተደርጓል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። የእናት ግፍ ክፍል 16 ተለቀቀ። ወደ ክፍል 15 ስናመራ እንግዲህ ወንድዬ ከሷ ጋር አንገት ለአንገት ተያይዞ ነበረ። ምንድነው እናቴን ያደረግሻት? ምንድነው እንደዚህ ያደረግሻት? እያለ ያየውን ካሜራ ማመን ስላቃተው እሷን እየጠየቀ ነበር። እሷ ግን በውሸትና በሐሰት የተሞላችው ሰይጣኗ የወዲት ጉዲት ጉዱን በፍጹም ይሄን አትመነው፣ እኔ ንጉስ፣ ይሄን የኔ ንጉስ አትበይኝ፣ በፍጹም ይሄን እንድትኝ አልፈልግሽም ይላታል። እሷ ግን አሁንም ውሸቷን ልትቀጥል ትችላለች። እሱ ግን ካሜራውም የማስረጃ ትልቅ ማስረጃ ስለሆነ የአሁኑ እቅዷ የዓለም ተሳክቶላታል። ይሄን በማድረጓ ደግሞ ትልቅ ደስተኛ ናት ዓለም። ይሄን እያላት እሱም እንግዲህ እናትየዋ መታ አማቷ ማለት ነው በገዛ ቤቷ እያነቀቻት እየሰደበቻት ብዙ መከራዎችን እያሳለፈች እናት ማለት ነው። ዛሬ ግን ልጇ የሚስቱን ሳይሆን እናቱን የተደረገበትን ግፍ ነው ማየት የቻለው። የዚህ ጊዜ ወንድዬ እሳት ለብሶ ሳጎርሶ ከቤቴ ውጭልኝ፣ አሁን ቀጥታ ውጪ፣ ካንቺ ምንም ነገር አልፈልግ። እንደወል የኔ ንጉስ ተው እንጂ እንዴት ታምናለህ? ተው እንደዚህ ትላለህ? ካንተ እኮ የተጸነሰው ልጃችን አባዬ እማዬ እያለ ተወልዶ እንዳድግ ነው የምፈልገው ሲላት፣ ካንቺ ልጅ ጭራሽ ካንቺ ከሰይጣን የሚወለደው ልጅ ውሃ ይሁን አልፈልግም ይላታል። ይውረድ ይሙት ትለዋለች። አዎ ከሰይጣን የሚመጣ ልጅ ምንም ሊያገለግል አይችልም ይላታል። የወዲት አሁንም ልታስመስልም አየምበርቁም አንቺ ሰይጣን እያለ መልሳም ደግሞ ስትመጣ አሳይሻለሁ እያለ ነበረ። ጭራሽ በቤቴ ታስፈራሪኛለች ስትላት ወንድዬም ከኋላ ይመጣል። የዚህ ጊዜ ቀጥታው ልጅ ከዚህ ቤት ውጪ፣ እዛ ሁጂ ሰይጣን እናትሽ ጋር እየተባለ ሲላት ነበር። እሷም ግን ይቅርታ አድርግልኝ ይቅርታ እያለ ነበር። ዞር በይልኝ ይቅርታ እኔ ብዬሻለሁ፣ እኔ ብልሽ ግን ህጉ አይተውሽ ስትባል ህግም አይቶኛል እያለ ነበር። ዓለም አይቶታል፣ ሁሉም ተሰራይቷል ስትል እንግዲህ ወደ ዓለም ጋር ኪችን ሂዳ ነበረ። ዓለምን ቢላዋን ይዛ ነበር የቆመችውና አሁን ላይ ግን ዓለም የበላይነቱን ተቆጣጥራለች። ፊት ከስሯ ተደፍታ እየተደፋ አንቺ ገረድ፣ አንቺ ቆሻሻ፣ አንቺ እንድብ እየተባለች የምትሰራው ዓለም ዛሬ ግን ትልቅ ሪከርድ ሰበረች። በዚህም የተነሳ እንግዲህ የወዲት ጉዲት ኪችን በመሄድ እዛ ቁማ አንቺ ነሽ የናረግሽው? አዎ ምንድን ልታመጭ ነው? ዓለም አፈርሽ አይደል? ስራሽ አየሽ፣ አንድ ጥሩ ነገር እኔ ላንቺ እንደዚህ ክፉ ነበር ትላታለች። ለእኔ እስኪ አንድ ነገር ያደረግሽልኝ መልካም ነገር ንገሪ፣ አንድ ነገር እኔን ከማንቆሽ ከመሳደብ ወይስ ምንድነው? የመጀመሪያ ጊዜ በደላላ እዚህ ቤት ሰራተኛ ሁኜ እንድመጣ አድርገሻል፣ ሌላ የማቅልሽ ነገር የለም ትላታለች። እንግዲህ ይሄንን ብላት ሳለ እሷም እዛ ስትመጣ ይሄንን እያለች ሳለ ሁሉንም ትነግራታለች ማለት ነው።
ይሄን ባለቻ ጊዜ አሁን ቀጥታ እንግዲህ እስካሁን አለሽው ውጭ ከቤት ትላታለች። እሷ ግን ልትሰማም አልቻለችም። ቤቴ እኮ ነው እያለች በቤቱም ትላለች። በህግ ቁጥጥር ልትያዝ እያለች እንግዲህ የለም ብላትም አለምዬም ምንም የማታፍሪ ጉደኛ ነሽ እኮ አንቺ እያለች ስትላት ነበር። ግን የምትናገርበት አንደበት አጣች። ምክንያቱም ያደረገችው ነገር ሁሉ በጣም ከክፋት አማቷን ይዛ እንደዛ በምራት ሁና የባሏን እናት እንደዛ የምትመርዝ የምትደባደብ ሴት ነበረች። አይታይም ብላ ባሏ ሲመጣ ቆንጆ ሴት፣ በጣም መልካም ሴት እናቴ፣ ባሏ ሲወጣ ደግሞ አማቷን በስድብ በመሳደብ በማነቅ እሷን ለመግደል ብዙ ነገር ያደረገችባት። አይገርምም? እንደዚህ አይነት ነገር ግን ኧረ ለምን ከወደዱ ባሏንም እናትየዋንም መውደድ አለበት። እናም እንግዲህ ይህንን እያለቻት ወጥታ ትሄዳለች። እንግዲህ እታለምም የራሷ እናት ማለት ነው። ይሄን ነገር በእርግጥ ከወላጅ ቤተሰብ ነው። መጀመሪያ ቤተሰብ በስነ ስርዓት እና በመልካም ስነ ምግባር ቢያሳድጓት ይሄንን አድርጊ እያለች የምታደርገው እናቷ የገዛ እናቷ ናት። እታለም መርዝ እንደዛ አርገሽ ግዳያት፣ እንደዛ አድርጊና እንደዚህ ሆነሽ ከባልሽ ጋር እንድትኖሪ ቤቱም የራስሽ እንደሆነ እያለች ብዙ ነገር እየመከረቻት የነበረችው የገዛ እናቷን መርዝም የሰጠቻት እንደዚህም አድርጊ እያለ እየመከረቻት የነበረው። እናም እንግዲህ ወጥታ አለምና ፀሐይ ባንድ ሆነው ሁለቱ ሰራተኞች እንደው ዛሬ ጉድ ሰርተናል ጎበዝ ሆነናል እያሉ ሁለቱም በሚያወሩ ሰዓት ከድንገት እንግዲህ የወዲት ጉድት ትመጣለች። በምትመጣ ጊዜ እናንተ ናችሁ አይደል? እናንተ ናችሁ እንዴ? እኛ ነን ምርጥ ተዋናይ። አለም እኔ ተዋናን እሷ ካራክተር ሆነች፣ እኔ ተዋናይ ሆንኩኝ፣ እኛ ጻፍ ነው እያለች ስትላት ነበር። የዚህ ጊዜ ቀጥል ላረጓት በነገሩ ከምንልሽ ውጭ ከዚህ ከምንሰድብሽ ሂጂ እስኪ እንዴት ነው ምናምን እያሉ በስድብ ጆሮዋን ቁስል ሊያረጓታል። የሰራቸው ኃጢአት ብዛት ያ ሁሉ ግፏ ትዝ ስለሚላትም ጭራሽ ምንትን ልትል አልቻለችም። አሁን ላይ እንግዲህ ሁሉም ጠልተዋት እንዴ እስካሁን አለሽ እንዴ ለምንድን ነው እያለቻት ነበረ። አሁን በህግ ልሄድልሽ ነው፣ በህግ ቁጥጥር ስር ልትሆኝ እኮ ነው፣ ሂጂ እንጂ ወደ እጅሽን ስጪኝ እያሏት ሲሏት ነበረ። የወዲት እንግዲህ የምትሆንበት ቅጡ ጠፍቷታልና ወደ እናቷ ጋር ቀጥታ መሄድ አለብኝ እያለኝ ነው። አለምና ፀሐይም ቀጥል ያደረጓት ያደረግነው ጥሩ እንትን ነው። አየሽ እንዴት እንዳሰቃየቻትና ወንድዬ እንዴት እንትን እንዳላት እያለቻት ነበረ። ባለቤት ወንድዬ ማለት ነው። እንግዲህ አለምና ፀሐይም ተለያይተው ፀሐይም አንቺም እንደዚህ ትላለች፣ የእናቷ ሰራተኛ ናትና እሷንም ታሰቃያን ነበረ አይደለም መልካም ነገር ብትሰሪ ኖሮ የሁሉ ባላደረግሽ እያለቻት ነበር። አለምም ወደ ቤቷ እሷም ትሄድና እናቷ ጋር ከአለም ጋር ሄዳ እናቴ ውለጅኝ፣ እናቴ እንደዚህ ሆንኩልሽ፣ ጉድ ሁኜልሻለሁ ትላታለች። እናትየዋም ምንድን ነው አያቸው የችግሯ ጊዜ ይህን ነገር መጀመሪያ ራሱ የበረዘቻትና አድርጌ ያለቻት የገዛ እናቷ ናት። ነገር ግን አሁን የችግሩ ጊዜ እናት በልጇ ጨክናለች ማለት ነው። እናቲቱም እኮ እንደዚሁ ናት። ውጭ ከቤቴ እኔ አይመለከተኝም፣ አንቺ እኔም አብሬ ተባባሪ መሆን አልፈልግም። እኔ የተሰጠችኝን እርሜ በዚች ባለችው ንጹህ አየር ኦፍ ብዬ መኖር ነው የምፈልገው። ውጭ እኔ እስር ቤት አልወድም፣ ሂጂ ውጭ እናሙቺ ነው ሂጂ እስር ቤት ነው የምትይኝ እያለ እኔ ምን አገባኝ ውጭልኝ ከቤቴ አንቺ ሊወስዱ ሲመጡ ምክንያቱም እኔንም ይይዙኛል ትላታለች። የዚህም ጊዜ እንግዲህ እናቷ እማዬ ይሄንን ታይኛለሽ? እውነትሽን? አዎ ውጭ ብዬሻለሁ ትላታለች። የዚህ ጊዜ እንግዲህ የወዲትም ወጣ አንቺ እኮ ነሽ ግን መጀመሪያ ራሱ መርዙንም ሁሉንም ለዚህ ደግሞ ተጠያቂነት አንቺም አለሽበት ያንቺ እጅ ትላታለች። እርግጥ ነው አለችበት። መጀመሪያም በእርግጥ ከመነሻው እናቷ ናት ይሄን አድርጊ እያለቻት እሷም አብራ ስታደርግ የነበረ የው እናቲቱ ምሰጣን መርዙን ሁሉ። በዚህም ጊዜ እንግዲህ የምትሆነው ቅጡ ሲጠፋት ፀሐይም እያሾፈችባት አንቺ ገዳይ እያለ እንደዚህ እንትን ስትላት ፀሐይም ስወጣ አንቺም እንደዚህ የምትጠጋባት ሰታውጭ ከቤት ይሏታል። ሁሉም ወንድሟ ራሱ በጣም ተቀይሮ በጣም ፀሐይን አፍቅሯል ማለት ነው። ፀሐይም ከወንድሟ ጋር ሆና
የወዲት ወንድም ጋር ናትና ያለችው ሰራተኛም ፀሐይ ባንድ ሆነው ውጫው ባንቺ በቆሸሸ እንትን እኛ ምንትን ማለት የለብንም ውጪ እኮ ማየም እንደዚህ ኩና ተሻሽላ ነው አንተም እንደዚህ አልከኝ ወንድሜ ሲል አዎ እኔ የዚህ አይነት ተባባሪ ሆነ ምንም ልሆንልሽ አልፈልግም ስለዚህ ውጭ ከቤት ይላታል። እሷም የዚህ ጊዜ ተወታ ትሄድና ቀጥታ የምትሄድበት ስታጣ ሁሉም ይጠሏታል። ወደነ ወንድዬ ቤት ወደ ባሏ ቤት አማቷ ቤት ትሄዳለች። እዛም በመሄድ ግን ይቅርታ አድርጉልኝ ስትል እስካሁን አለሽ አልሰጠሽም እስካሁን አለሽ ይሏታል። እሷ ግን አሁንም ይቅርታ አድርጉልኝ እያለች ትመጣለች። የማየም ይቅርታ አድርጌልሻለሁ ግን ውጭ በቃ ትላታለች። ምክንያቱም ያ ሁሉ ያቆሰለቻት ጥቁር ድንጋይ ብዙ እያለች የሰደበቻት ህመሟ ነገር ግን ሁሉንም ነገር ይሄን በምትላትም እኔ ይቅር ብዬሻለሁ እኔ ይቅርም ብልሽ አሁንም ፈጣሪ ደግማልሽም ብላ ከዛ መጨረሻ ላይ ስትል ፈጣሪ እዛ ያደረግሽው ደግሞ ህግ አይተውሽም ይሏታል። የዚህ ጊዜ አይኗን አፍጣም ብትል እናቷም ውጭ ብላ አባረረቻት። የወዲት እንግዲህ ወታ ብትሄድም እዛም ብትመጣ የሚቀበላት አታለች። የዚህ ጊዜ እንግዲህ ወደ አለም ጋር እንሄዳለን። አለም ስለሆነች ካሜራውን የያዘችው እንትን ያቀረጸቻት እባክሽን ተባበሪኝ እባክሽን ትላታለች። አይደለም የምትፈልጊውን ገንዘብ ለቤተሰቦችሽ የምትረጂውን የምትፈልጊውን ያክል እሰጥሻለሁ ቪዲዮውን አጥፊልኝ እንደዛ አድርጊልኝ ካሜራውን ውሸት ነው ብለሽ እንትን በይልኝ ትላታለች። እሷም ግን እሺ ስንት ትከፍልኛለሽ እኔ አንቺ ስንት እንትን ትያለሽ ትላታለች። እውነት ስንት ያወጣል እውነት የህሌና ጥያቄ እውነት ህሌና ነው ስለዚህ እውነት ስንት እንደሚያወጣ ንገሪኝና ከዛ እንገርሽ ትላታለች። የት ልኖር መጀመሪያ አልሄድሽም የት ልሄድ ስትላት ነበር። እንዴ ቤትሽ እኮ እዚህ ከቤት የት ልሄድ ስትል እንዴ ቤትሽ እኮ ቂሊንጦ እዛ 22 መገናኛ እዛ ሄደሽ ነው መታሰር እዛ ነው ቤትሽ ከጠፋሽ እዛው ሂጂ እናንተን በይ ይሏታል። እንደውም ለጤናሽ አሁኑ ይሏታል። አለምና ፀሐይማ ቅጥልን ያረጓት ምግብ እዛ እንትን ላይ ስለሚችል ቶልቶሎ በይ እያሉ እዚህ የሚያስፈልግሽን ቶልቶሎ ወሰጅ እናንተን በይ ይሏታል። እናም ወደ መጨረሻው ፓርቲ ስንመጣ አለምዬን ልግዛሽ እባክሽን አጥፊል የምትፈልጊውን ገንዘብ ልስጥሽና ቤተሰቦችሽን እናትሽን የምትረጂውን ገንዘብ ልስጥሽ ትላታለች። አለምን እውነትን ስንት ትገዣታለሽ እውነት ህሌናን ስንት ትገዣታለች ትላታለች አለምን። አለምን ይሄን ስትል አንቺ የምትፈልጊውን ያህል ስትላት እኮ እውነት ስንት ያወጣል እያልኩሽ ነው እያለቻት ነበረ። እሷ ግን ዝም ብላ እዛው ፍጣ እንደዚህ እያለቻት እንደ አንቺም እሱም ሳልሰራልሽም አንቺም እንደዚህ ስንት እንዳልሽ አልቀርም ትላታለች። አሁን እኮ አንቺ በቃ እኛ የበላይሽ ነን የበታቻችን ሆነሽ አንቺ ቂሊንጦ እኮ ነሽ አሁን ሄደሽ እዛው እንትን የምትይው እያሏት ነበር። ሁሉም ውጭ ብለው ከዛ ከቤት እስካሁን አለሽ እያለ ወደ ወንዴም ጋር ስትሄድ እሱም ደንግጦ ነበር እሷ ጋር ቆሞ እያያት የነበረው። ምክንያቱም እስካሁን ትቀመጣለች ብሎ በአለም ቪዲዮ ስለተሰራጨ ህግ ይዟታል እያሉ ነው የሚያስቡትና አለምንም እንደዛ ብትላት ለአንቺ ገንዘብ ሳይሆን አየሽ እውነት ህሌና ነው በማለት እውነት መገዛት አይቻልም። ስለዚህ ይሄን ብትላትም እሷ ግን ቆይ እንደዚህ እንደተጫወሽብኝ ባልሰራልሽ አልቀርም እያለችን ፉከራዋንም ብትቀጥል፣ ነገር ግን አሁን ላይ ወንድም ሁሉንም ነገር እንትን ስላላት ሄደሽ እንትን በይ ውጭ ብለው አፍጠውባት ነበረ ሁሉም የቆሙት ማለት ነው። በጣም ይገርማል። እንግዲህ አንዳንዴ የምንሰራው ስህተት ሁሉ መጨረሻ ላይ ራሳችንን ነው የሚጎዳን። እሷ እንግዲህ ሰዎችን ለመቅበር ጉድጓድ ስትቆፍር የነበረችው የወዲት ጉዲት አሁን ላይ ራሷ ልትቀበርበት ጉድጓዱን አዘጋጅታለች። ሁሉም በታየው ወደ ቂሊንጦ ልገባ ሁሉንም ነገር ጨርሰዋል ማለት ነው። እንግዲህ የነበረን የእናት ግፍ በጣም ያሳዝናል። በእርግጥ ከዚህ ብዙ ትምህርቶችን እንማራለን። ግፍም ቢሆን ግን የእናት የባል እናት አትመታም፣ እንደዚህም አትደረግም እና በጣም ነው የገረመኝ ይህ ቪዲዮ ማለት ነው። አለምን ሁለቱን ሰራተኞች ፀሐይና አለምን አለማድነቅ አይቻልም ማለት ነው። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት እስከምንገናኝ መልካም ጊዜ። የወዲትና
ፀሐይን አለማድነቅም አይቻልም። የመጀመሪያዎቹ ጎበዞቹ ነው ወንድዬ እንድነቃ ያደረጉ ናቸው። ለነበረን ቆይታ ክብር ለሰራተኞች፣ ለታማኝ ሰራተኞች እላለሁ። በእውነት ይደነቃሉ አለምና ፀሐይ። ለነበረን ቆይታ እናመሰግናለን። ባይ ባይ።